ሰላም ጤና ይስጥልኝ ውድና የተከበራችሁ የተከዜ ቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ እንግዲህ ወደ ጎንደር አቅንተን አንድ ታዋቂ ክራር ተጫዋች ለዘመናት ትውልድን የቀረጹ ደራሲ መምህርና ባለብዙ ተሰጥኦ ብዙ ሙያ ያላቸው እንግዳ አግኝተናል። ደራሲና ሀያሲ እንዲሁም መምህር ሞላ አበበ እንዴት ነው ትጋሽ ሞላ? ይመስገነው ሰላም ነው አለን። አመሰግናለሁ። እኔን ኢንተርቪው ለማድረግ እዚህ ቤቴ ድረስ መጣህ ቀረጻ ማካሄድ ደስ ይለኛል። ለምጠይቃቸው ጥያቄዎች ያቅቤን ለመመለስ እሞክራለሁ። እናመሰግናለን። እንግዲህ አሁን አድማጭ ተመልካቾች ሞላ ማን ነው ቢሉኝ ምንድን ነው የምላቸው? ሞላ ማለት በዚህ ጣቁሳ ወዳ የተወለደ ደልጅ የምትባል ከተማ የተወለደ እዛው ተወልዶ መምህር ሆኖ ልጆችን በማስተማር በመምህርነት ሙያ ላይ ያለ አንዳንዴ ደግሞ ክራር በመጫወት ዘና የሚያደርግ እስኪ እንደው በሞቅታ ለመጀመሪያ ያህል አድማጮቻችንም እንዲነቃቁ እኛም እንድንነቃቃ አንድ መዝሙር ሲበክራር እዛ እናወራለን፣ ስለ መጽሐፍም እናወራለን። አዲሱ መጽሐፍ አለ። መጽሐፉ ያዝ ነበረብን። ምን ሙዚቃ ሊጋብዝ ደስ ያሉት መዝሙር ወይስ ሙዚቃ? እንግዲህ መዝሙርና ሙዚቃ ይለያያሉ። ሁለቱን ያዝ ታረግልኝ እስከምቀኝ ያው ክብሯትና ክብሯን እንግዲህ እቺ መጽሐፍ ጣልቃ ገብነት የተሰኘች የመምህር ሞላ አበበ ነች። ጣልቃ ገብነት እንግዲህ ስለዚህ መጽሐፍም እናወራለን፣ ስለ ጣልቃ ገብነት። አሁን ግን ሞቅ ለማድረግ ያህል ውይይታችን በክራር ወደ ታጀበው ሙዚቃ ወስዳችኋለሁ። እስኪ ጥቂት እናድምጥና ክራሩ እናድምጥና ወደ ጣልቃ ገብነት እንሄዳለን ማለት ነው። ዋው ደስ ይላል። እንግዲህ ባለ ብዙ ተሰጥኦ ነው ነህ እያልኩ ነው። በነገራችን ላይ ጋሽ ሞላ የብዙዎቻችን መምህር ነው። እኔንም አስተምሮኛል። አንጋፋ መምህር ነው። እስኪ ከእሱ አንደበት ለመስማት ያህል ስንት ዓመት አስተማሩ? እንግዲህ ወደ 35 ዓመት አስተምሬያለሁ። በጣም ገራሚ ነው። በማስተማር ሙያ 35 ዓመት የብዙ አይነት ተማሪ ባህሪ ያለ፣ የብዙ አይነት ርዕሰ መምህር ባህሪ ያለ፣ የወላጅ ባህሪ ያለ፣ የትምህርት ግንዛቤው ደግሞ ያን ያህል ነው የማህበረሰቡ በተለይ ደግሞ በወቅቱ እና እንዲያው ገጠመኝ ያሉት በማስተማር ስራ ላይ በጣም ከሚገርሙ ገጠመኞች እስኪ አንዱ ንገሩ። በጣም ብዙ ገጠመኞች አሉ። በነገራችን ላይ የመምህርነት ሙያን ከልብ ከሚወዱ ሰዎች አንዱ ነኝ። እንደ አሁን እንደምትለው ቪዥዋል ወይም ደግሞ ቪዥን ራዕይ ምንድን ነው የሚባል አሁን ይለጠፋል በየእንትኑ። ያኔ ግን በልቤ ውስጥ እኔ መምህር የመሆን ፍላጎት ነበረኝ። አርት የመጀመሪያው ምርጫ አርት ነበር። መምህርነትም ደግሞ ሌላው ምርጫዬ ነው እና በዛ ላይ ተሰማርቼ እየሰራሁ እያለሁ ብዙ በጎ ነገሮችን አድርጌ ግን ጫቅርና ላይ ያጋጠመኝ ግን አሳዛኝ ነው። ለቅስቀሳ ሄደን ውሻ ተለቆብኝ ልጆቹ እንዳይማሩ ማለት ነው። እንዳይማሩ ልጆችን ቀስቅሰ እንዳናመጣ ውሻ ተለቆብን። አሁን ያ ልጅ ግን ሰመምር ሆኖ ገርማል። የኔ አድናቂ ነው ያተማሪ ገርማል። ክብሯትና ክብሯን እንግዲህ ቆይታ እያደረግን ያለው ከብዙ ባለተሰጥኦ መምህራችን ደራሲና ሀያሲ እንዲሁም ለዘመናት ማትስም ቋንቋን በማስተማር ብዙ ምሁራን ካፈሩት ከጋሽ ሞላ ጋር ነው። በክራር የታጀበ
ውይይት እያደረግን ያለ ነው እና ጣልቃ ገብነት እስኪ ልመልስ። ጣልቃ ገብነት የምትገርም መጽሐፍ ነች። በተወሰነ መልኩ አንብቤያታለሁ። ለመጽሐፍ እንዴት ምን አነሳሳ? አመሰግናለሁ። እውነት ደራሲ የመሆን ፍላጎቴ ገና ከልጅነቴ ጀምሮ ነው። ያው እንግዲህ ተሰጥኦ ነው ልበለው፣ ታሌንት የምንለው መሰለኝ እና በልጅነቴ ገና 6ኛ 5ኛ ክፍል እያለሁ ግጥሞችን ሞካክር ነበር፣ መጣጥፎችን ሞክር ነበር። በኋላ ደግሞ አጋጣሚ ወደ መምህርነት ሙያ ስቀላቀል የነ አቤ ጉበኛ አልወለድም፣ የነ እሰይ ንጉሱ ሰመመን እና ሌሎችም የነ ፍቅር እስከ መቃብርን ሳነብ ያ ፍላጎቴ ከውስጥ የነበረው ፍላጎቴ ገፋፋኝና ሁለቱን መጽሐፍት ያው እኔ ጣልቃ ገብነትና ከዝታ ጓዳ የሚሉ መጽሐፎችን አዘጋጅቼ ያው በፋይናንስ እጥረት እና ግፊት ባለማግኘቴ ሳላሳትም ቆይቼ አሁን በ2017 ዓ.ም ጣልቃ ገብነት በገበያ በበጎ አድራጊዎች አንተን ጨምሮ ሌሎች ተማሪዎችም ጓደኞችም ዘመድ አዝማዶችም ያደረጉት ጥረት መጽሐፍ ለማሳተም ችያለሁ። አገር ልቁረስ ማለት ኢትዮጵያን ነካክቶ እባብ መጨበጥ ነው መለስለሷን አይቶ ይላል እና እዚህ ጋር በጣም የሚገርም ደርግ የአፄ ኃይለ ሥላሴን ዘውዳዊ አገዛዝ ገርሶ ስልጣኑን ቢቆናጠጥም ከራሱ አፈንግጦ የወጣውን አንጃ ጨምሮ ኢዲህ፣ ኢሃፓ፣ ኤጫት፣ መኢሶን፣ ህወሓት፣ ሻዕቢያና ወዝሊግ የመሳሰሉት ተቃዋሚ የፖለቲካ ፓርቲዎች እንዳሸን በመፍላታቸውና እርስ በርስ ባለመግባባት ትርምስ በመፍጠራቸውና አገሪቱን ለመበጥበጥ መዳረጋቸውን ድክመታቸውን የተረዳው የሶማሌው መሪ መሐመድ ዚያድ ባሬ ከኢትዮጵያ መሬት ቆርሶ የራሱን ግዛት ለማስፋፋት በመቋመጥ በ1969 ዓ.ም ኢትዮጵያ ላይ ወረራ ፈጸመ እያለ ይቀጥላል እና መጽሐፉ ምንድነው? ዋና ይዘቱ ጣልቃ ገብነት ማለት ምንድነው? ርዕሱስ እንዴት ነው? ሞር እንግዲህ መጽሐፍ የኔ ዩቲዩብ ተከታዮች ተደራሽ በሆነው ልኩ ገዝተው ያነቡታል ብለን እናስባለን። እንዲያው ለመወሶስ ያህል ዋና ጭብጡ ወይም ደግሞ ሴንትራል አይዲያ ኦፍ ዘ ቡክ ቲም የሚባለው ምንድነው? የርዕስ አወጣጡ ስለዚህ ይነግሩናል። አመሰግናለሁ። እውነቱ ርዕሱ ትንሽ አስቸጋሪ ነው። ወደ ወረዳ አስተዳደሩ ሄጄ እንትን ማለቴ መጽሐፉን አሳትሜ እንዲሸጥልኝ ፕሮሞሽን እንዲሰራልኝ ስጠይቅ ያጋጠመኝ መልስ ከርዕሱ ጋር የሚጣረስ ነው። ማለት ጣልቃ ገብነት እነሱ ያዩት ፖለቲካሊ ነው። እኔ ደግሞ ጣልቃ ገብነት ያሉት በሁለት ፍቃደኛሞች መካከል የሚካሄድን ጣልቃ ገብነት ነው። እንቅፋት ሁለት በጣም የሚዋደዱ ልጆች ነበሩ። በመሀል ላይ አንዲት ልጅ ገብታ ልጁን ስለምትፈልገው ያን ለማድረግ የሄደችበትን ተንኮል ለማሳየት ነው። ግን ፖለቲካሊ የተተረጎመ ግን ከመንግስት ጋር ጣልቃ የሚገባ መሰለና በወቅቱ ወረዳ አስተዳደሩ የተደረገልኝ እንትን በጣም አሳዛኝ ነበር። የሚገርመው እኩል መጽሐፉ በተወሰነ መልኩ እንዳነበብኩት የተጻፈው በ1983 በፊት ባሉት ጊዜያት ነው። 76 ምናምን ያወሳልና ከአሁኑ ጋር ምንም አይገናኘል ነው። እንግዲህ 83 ማለት የዛሬ 35 ዓመት ገደማ ማለት ነው። ስለዚህ ከአሁኑ ስርዓቱ ጋር ብዙም የሚገናኝ አይመስልም። ምናልባት ያለፉትን ስርዓቶች ያለፉን ስርዓቱ ላይ ሳይሆን ብዙ ጊዜ የሚያተኩረው አካባቢ ላይ መቆርቆርን፣ የመማርን ጥቅም፣ የፍቅርን፣ የወጣትነትን ፍቅር ምናምን የሚዳስስ ይመስላል እና እዚህ ጋር እንኳን የሚገናኝ ብዙም ያለው አይመስለኝም። እንዴት እንደተረዱት ባይገበኝም ዳሩ በጣም ብዙ ቁም ነገሮች አሉ። ታሪክን ያጨቀ ነው። ኢቭን እዚህ የመጽሐፉ ሽፋን ላይ በአፄዎቹ ዘመን አፄ ዮሐንስ ጻድቁ ዮሐንስ የሚባሉ 6ኛው የጎንደር ንጉሥ ነበሩ። እኚህ ሰው የነገሱትን በ17ኛው መቶ ክፍለ ዘመን ማለትም ከ1659 እስከ 1674 ዓ.ም ባለው ጊዜ ነበር። ንጉሱ መልካም አስተዳደር ቀድሞ የገባቸው ሩህሩህ መሪ እንደነበሩ የሚገልጹ የታሪክ መጽሐፍት ይገኛሉ። ንጉሱ ባለጉዳዮችን ከሳቸው በቀጥታ እንዳይደርስ ያስተጓጉሉ የነበሩ የእልፍኝ አሽከሮቻቸው ቢያስጠነቅቁም ስላልሆንላቸው አንድ መላ ዘየዱ። እሳቸው ፍትህ ከሚሰጡበት ቤተ መንግስታቸውና ከእልፍኝ አሽከሮቻቸው ራቅ ብሎ ረጅም እንጨት አስተካክለው ትልቅ ደወል ያሰቅላሉ። ማንኛውም በደል ደርሶብኛል የሚል ባለጉዳይ እሳቸውን የሚፈልግ ከሆነ
ከአሽከሮቻቸው ጋር ምንም አይነት መነካካት ሳይፈጠር በቀጥታ ደውሉ እንዲደውልና እና ክብሯትና ክብሯን እንዲህ አይነት ትልልቅ ጉዳዮችን፣ ሀገራዊ ጉዳዮችን፣ ታሪኮችን፣ ፍቅርን፣ ማህበራዊ የዳሰሰ መጽሐፍት ነው የጻፉትና ስለሱ እናወራለን። ስለ ትዝታቸው። ክራሯ ግን ትያስ ደስ ትላለች። ክራሯ በክራር እያጀብን ነው የምንቀጥለው። ፈኒ የሆነ ውይይት ነው የምናደርገው። እንግዲህ ያው ፕሮፌሽናሊ ሳይሆን በቃ ኮሚክ የሆነ ለአድማጭ ተመልካቾችን በሚጥም መልኩ እንደምንቆይ ተስፋ አደርጋለሁ። እና መጽሐፉን ጣልቃ ገብነት የፖለቲካ ጉዳይ ሳይሆን የፍቅር ጉዳይ ነው እያሉኝ ነው። ፍቅር ነው የፍቅር በቅናት በምቀኝነት ገብተው የምታበጣበጥ ተንኮለኛ ሴት ታሪክ ማለት ነው። አይደለም ያው እንግዲህ እንዳልከው 83 የተጻፈ ነው። ኮስ ሰዎች ሳያነቡ ቀድሞ አንብበው ነበር ሂስ መስጠት የነበረባቸው። ሳያነቡ ግን ርዕሱን በማየት ብቻ ለመኮነን መሞከሩ በጣም አሳዝኖኛል። ሰዎች ግን ጣልቃ ገብነት እንዳልኩ ቅድም በሁለት በሚዋደዱ ሰዎች መካከል የሆነች ሰው ገብታ ያው ፍቅር ለማበጣበጥ ያው ነው ጭብጡ ያ ነው። ዞሮ ዞሮ ያው ታሪኩ ይሄ ዋናው ገጸ ባህሪ ኃይሉ ነው አይደል? እሱ ኃይሉ በወቅቱ በደርግ መንግስት በነበረው አሉታዊ ተጽዕኖ በወቅቱ ዩኒቨርሲቲ መግባት ጆይን ማድረግ ሲችል ጆይን ማድረግ አልቻለም። ከብሔራዊ ውትድርና የተመለሱ ተማሪዎችን ካሳ ብሎ በዝቅተኛ ነጥብ አስገብቶ እሱ ግን ቱፎር እያለው ሳይገባ ቀረ። ቱፎር ያኔ ሜዲሲን ሁሉ ትገባበት እንትን ነበር እና ይሄ ልጅ በወቅቱ ስራ አጣና ወደ ጣና ሐይቅ ገጸ ባህሪ አንዱም ጣና ሐይቅ ነው። ጣና ሐይቅ ገባ። ጣና ሐይቅ ገብቶ አጋጣሚ ከዚች ልጅ ጋር ይተዋወቃል። ጣና ሐይቅ ትምህርት ቤቱ ማለት ነው። ሐይቁ ራሱ ባሳ አሳ ምናምን በማጥመድ እያለ አሳ ሲያጠምድ አንዲት ልጅ ያገኛል እና እሷ ጋር ተዋወቀ። ልጅቱ ህብስት ናት እንግዲህ ዋና ገጸ ባህሪ ህብስት ማለት ነው እና ያው ስራ አጦ በመተከዝ ላይ ያለ እሷ ጋር ተገናኘ። በዛም ሲከነከን በፍቅሩም ሲከነከን አብዛኛውን መጽሐፍ የሚገልጸው ይሄን ነገር ነው። እንግዲህ ድርሰት በብዙ መልኩ ይጻፋል። መጽሐፍት አንዳንዶቹ ያው ለማስተማር ኢንፎርም ለማድረግ ሰዎችን ይዘጋጃሉ። አንዳንዶቹ ደግሞ ፐርሲውድ ለማድረግ ወይ ደግሞ ሰዎችን ለማሳመን ይህን አይዲያ ተቀበል፣ ይህን ካልቸር ተቀበል ከሚል አንግል ይጻፋሉ። ልቦለድ የሆኑ መጽሐፍት አሉ፣ የታሪክ መጽሐፍት አሉ። ይሄ ያንተ መጽሐፍት ከየት ነው የሚመደበው? ከልቦለድ፣ ከኢልቦለድ፣ ከእውነተኛ ታሪክ? እንግዲህ ልቦለድ መጽሐፍ የገሃዱ ዓለም ምንጭ ነው ይባላል። የገሃዱ ዓለም ነጸብራቅ። ማንም ሰው በህልምም እንደፈለገ ይሁን እንጂ መጽሐፍ ስጽፍ ከምንም ተነስታ እንትን አትለውም። አንድም ከምታውቀው ታሪክ ሊሆን ይችላል፣ ኢቭን ተኝተህ በህልም ያየውም ታሪክ ሊሆን ይችላል። ከዛ ተነስተህ ነው የምጽፈው። ምናልባት የምትቀያይራቸው ነገሮች ይኖራሉ እንጂ ልቦለድ የገሃዱ ዓለም ነጸብራቅ ነው እና ይሄ ታሪክ የኔም ታሪክ አለበት ብለህ አብዛኛው 75% የራሴ ታሪክ ነው ማለት ይችላል። ይገርማል። እንግዲህ ያው ብዙ እድሜ ሲቆይ ደግሞ ብዙ ልምድ ይኖራል፣ ብዙ ኤክስፒሪየንስ ይኖራል። ጌታቸው ረዳ ሰምተው ከሆነ የአብይ መጽሐፍ ሲመረቅ እንደ 40 ዓመታቸው የሚጽፉ አሉ ታሪካችን ነው ብለው፣ እርሶ እንኳን እንደዛ አልጻፉ ብሏል። የሆነ ሰው እንትን ለማለት ነው ይባላል ፖለቲካሊ። ግን እርሶ ግን በጣም ረጅም ዓመት ነው 35 ዓመት ማስተማር በጣም ቀላል አይደለም በእውነቱ። ብዙ አይነት ባህሪ ያለ ከብዙ መምህራን በነገራችን ላይ ያውን ጊዜው ነው እንጂ the profession of all the mother of all profession ማለት እንችላለን። የሙያዎች ሁሉ እናት ናቸው ማለትም እንችላለን። ለምን አንድ መምህር ሳይኮሎጂስት ነው፣ የተማሪው ስነ ልቦና ያጠናል፣ ለምን ነው ትምህርት ያልገባው ብሎ ይመረምራል። አንድ መምህር ሐኪም ነው፣ ስለ ጤና ያስተምራል። ፖሊስ ነው፣ ይመረምራል። ዳኛ ነው፣ ይፈርዳል ሁለት ተማሪዎች ሲጣሉ። ብቻ ብዙዎቻችን የሚቀረጽ እኛ አሁን የእናንተ ውጤቶች ነን። እናንተ ላይ ነው አእምሯችን ይቀረጻል። ጥሩ ስነ ምግባር ያለው ጥሩ ሞራል ያለው ፐርሰናሊቲውን ይዞ ነው የሚሄደው አንድ ሰው፣ በተለይ ታች ላይ ያሉ እና ብዙ ሰው በእናንተ ተቀርጿል ብዬ አስባለሁ። እና ትልቅ ሙያ ነው፣ ብዙ ገጠመኝ ነው ያለው፣ ብዙ ልምድ ነው ያለው። እንዲሁ ስለ መምህርነት የሚያወራ ምናምን ነገር አለው መጽሐፍ ውስጥ? ስለ መምህርነት የሚያወራ እንኳ የለውም። ለወደፊት ይሆናል። እሱማ ገና ብዙ ይጻፋል። መምህርነት የሚያወራ ነገር የለም።
የለውም። እንዴት ነው ትምህርት ሳይሆን ወደ ትምህርት ደግሞ እስኪ እንመለስና መጽሐፉንም ወደ ኋላ እንመጣበታለን። ያው ብዙ ጊዜን በመምህርነት ነው ያሳለፍከው። ክራርም ትጫወታለህ። ከአሁኑ ትውልድና ከበፊቱ ትውልድ የትምህርት አቀባበል የትምህርት የመረዳት አቅም የትኛው ይሻላል? ከባድ ጥያቄ ነው። ዞሮ ዞሮ መምህርነት ሙያን በጣም እንደምወደው ቅድም ነግሬያለሁ። ለዚህ ነው ያልነው። ለዚህ ነው ይሄን ያህል ዓመት በመምህርነት ሙያ ቆየሁ እንጂ ወዲያ ወዲህ ብል ኖሮ ትልቅ ቦታ መድረስ ይቻል ነበር። ማለት ከመምህርነት ሙያ በላይ የለም። በደንብ ለገባው ስልጣን ብፈልግ ኖሮ ግን በባሌም በቦሌም ብዬ ማግኘት ይችል ነበር። እውነት ነው። ብዙም ተጠይቄያለሁኝ። እውነት ነው። እና ዞሮ ዞሮ የመምህርነት ሙያ በጣም ቆንጆ ነው። ድሮ የተማሪ አቀባበል በጣም ደስ የሚል ነው። በእውነት የትምህርት ፍቅሩ ነበረ መሰለኝ። ፍቅሩ ነበረ። ዛሬ ከ3ኛ ክፍለ ጊዜ በኋላ እኮ ተማሪ አታገኝም። ወይ ጉድ! ዘመድ እስከ አክስት ትምህርት እስከ እረፍት የሚል ፕሪንሲፕል ነው። ስሎጋን አላቸው ማለት ነው። በጣም ያሳዝናል። ድሮ ተማሪዎቻችን በፊታችን እኮ ያልፉም ነበር። ደግሞ እኛ እንትን አለ አሁን አምባገነንነት አይደለም፣ አክብሮት ነው። ዛሬ ግን ተማሪ በትከሻው እየገፋ ክፍል ውስጥ ወንበር ጥሎ ሲሄድ ታየዋለህ። እና የድሮና አሁን ምንም አናገናኘው። ቀልዶች አይቼ ነበር በትምህርት ዙሪያ። ያው ማህበራዊ ሚዲያ ላይ ያው ንቁ ተሳታፊ ነህና እዛ ላይ የሚለቀቁ አሉና እስኪ አንዱን ቀልድ አስተውሰኝ። የሚገርምህ እኔ ስለ ቀልድ ካወራህ እኔ እንደውም አባ ገብረ እንዳልትለኝ ትችላለህ። እስኪ አድማጮቻችን መቼ እንዲህ አይነት ነገር ፈን ያደርጋቸዋልና እስኪ ያዋዛን ዜር መቼም ሲያድልህ ማለት ቀልደኛ ያደርግሃል። በጣም በማስተምራቸው ሆነ በርዕሶች በእያንዳንዱ ኮንቴንት ብልጭ ይልኛል። በቃ ቀልድ ይመጣል። አስቤው ሳይሆን ብልጭ ይልኛል እያስተማርኩ። ለምሳሌ ስለሆነ መብራት ነገር ካወራሁ በመብራት ጉዳይ የሆነ ነገር ይመጣልኛል። ቀልድ ይመጣልኛል። እና በጣም በዚህ ተማሪዎቼ ይወዱኛል። እስኪ አንዳንድ ቀልድ ለአድማጭ ተመልካቾቻችን እንደ ትምህርት ላይ ባይሆንም ችግር የለም። አንድ የሆነ ቀልደኛ ያወራኝ ልንገርህ። ጠዋት ላይ ጎመን በላው አለ። ቁርስ ጎመን ደግሞ ያው ብዙ ሰው አይወድም። ጎመን ለጤና ጠቃሚ ነው ይላል ሳይንስ። እሺ ከዛ ምሳ ላይ አልጫ ድንች በላው አለ። ራቴን ቀይ ስር በላው አለ። እንዴ እሺ አዛ ሆዴን አመመኝና ሽንት ቤት ሜዳ ላይ ነው አጋጣሚ የወጣሁት አለ። እና ሜዳ ላይ እንዲህ ቁጭ ብዬ ሳይ አይነ ምድሬ ባንዲራ ሰራለ አረንጓዴ። አይረሳኝም። አረንጓዴ ብቻ ነው ወይስ ኮከብ ያለበት ባንዲራ ነው? ጎመን በልቷል፣ አረንጓዴ ነው። አልጫ ድንች በልቷል፣ ብጫ ነው። ካሮት ማን ቀይ ስር በልቷል፣ ቀይ ነው። አረንጓዴ ብቻ ነው። የባንዲራ ፍቅሩ እና ነገር ፍቅር በቂጥ መጣለ። ኧረ ገራሚ ነው። ሌላስ? ኦኬ ሌላ ደግሞ አንዴ መምህሩ ክፍል ገብቶ ልጆች መምህር በኮረንቲ ይመሰላል እያለ ያስተምራል። በኮረንቲ መምህር በኮረንቲ የሆነ አመነጫለ ማለት ነው። ግን ያልቀበለው ምን አባባል ተማሪዎች ምንጭ ነው ይችላሉ። ግን ያው መምህሩ እንዲያያ ነው። መምህር በኮረንቲ ይመሰላል። ኮረንቲው ተራክ ብሎ ሲበራ ተማሪ ደግሞ አምፖል እንደ አምፖል ቦግ ይላል እያለ ያስተምራል። እና ተማሪ በአምፖል መምህር ደግሞ በኮረንቲ ይመሰላል እያለ ያስተምራ እያለ አጋጣሚ ከጎኑ አንድ ልጅ ተኝቶ ለካ ያንኮራፋል። ቲቸር አቤት እዚህ ላይ አንድ አምፖል ረግፏል። አሳቂ በጣም ፈታ እያደረከኝ ነው ጋሽ። የሚገርም ነው። እሺ ጣልቃ ገብነት የሚገርም ነው። ጣልቃ ገብነት የቃላት ፍሰቱ፣ ፍሎው፣ የታሪኩ አጓጊነት በቃ በጣም ደስ የሚል መጽሐፍ ነው። እዚህ ጋር ሚላም ሁሉም ያልፋል፣ እስኪያልፍ ግን ያለፋል። ጓደኛ ነገርና ማንነትህን እነግርሃለሁ። Life is miserable. An apple that keeps the doctor away.
አሳ ጎርጓሪ ዘንዶ ያወጣል እያሉክ በአባባሎች እና ተረትና ምሳሌም የታጨቀ ማድረጉ መሆኑ ደግሞ ለአንባቢያን ያለ ረፍት እንዲያነቡት ያደርጋልና አሁን ግን ንባብ ሰው ከሶሻል ሚዲያ መምጣት በኋላ ንባብ ያን ያህል ዋጋ እያጣ የመጣበት ሁኔታ አለ። በፊት ኢትዮጵያ ውስጥ የሚያነበው ሰው ስለሌለ ነው የማህይምነት መብዛት ነው። እና ይሄን አሁን እንዴት ነው አሁን ስታየው መጽሐፉ ገዝቶ እያነበበ ነው ትውልዱ? በጣም ምርጥ መጽሐፍ ነው በእውነቱ ቢያነቡት ብዙ ልምድ የተከማቸበት እውቀትና ቁም ነገር በቀልድ የታጀበበት ነውና የትውልዱ አቀባበል እንዴት ነው? አሁን ካለው ማህበራዊ ሚዲያ የሶሻል ሚዲያ የቲክቶክ ጄኔሬሽን ያለው እንዲህ አለፍ ስክሮል እያደረገ መሄድ እንጂ ታግሶ የማንበብ እንትን የለውም። መልሳለሽ እና እንዴት ነው የትውልዱ አቀባበል? ያነበበ ነው? ምንስ ይሻለዋል? ምንስ እንምከረው? ሚሉትን እስኪ። አዎ እንግዲህ ቅድም ነገር ያለው እኮ ተማሪው ከረፍት በኋላ የማይማር ተማሪ የደረሰበት ደረጃ ነው ያለ ነው። ተማሪ በአቋራጭ መክበር ነው የሚፈልገው በአሁኑ ጊዜ። በተለይ እንደኛ አካባቢ የተወሰነች ቁራጭ መሬት አለው፣ በርበሬ ይተክላል፣ ይከብራል። ስለዚህ አንተን ከሱ አለባበስ ከሱ አኗኗር ጋር ያነጻጽርና ይንቃል፣ አክሴፕት ያደርጋል። ዞሮ ግን ጊዜው ትንሽ ስለተበላሸ እንጂ መማር የህይወት ምርኩዝ ነው። ምርኩዝ ነው። ምክንያቱም ለርኒንግ ኢዝ ቼንጂንግ ቢሄቪየር ነው የሚባለው። መማር የባህሪ ለውጥ ማምጣት ነው። ተምረህ በተማርከው መሰረት ሀገርህን መለወጥ ነው። እውነት ነው ነው። ግን አሁን ያ ግንዛቤ የለም። እንደው አሁን በእውነቱ ነው የሚያሳስበኝ ፌል እናደርጋለን ብዬ አስባለሁ። እንደው ነገር ያነሳዋልና ማለት አሁን እኛ ሀገር አባይ አለ እዚህ አጠገባችን አድማጮቻችን አይታይም እንጂ ጣና ዳር ላይ ሆነን ነው የምኖረው ቤት ውስጥ አጋጣሚ በስራ ምክንያት ስለተቀመጥን እንጂ ጣና አለ፣ ብዙ የተፈጥሮ ሀብት አለ፣ ብዙ ማዕድናት አሉ። ምናልባት ከነ እንግሊዝ ከነ አሜሪካ ባልተናነሰ በተፈጥሮ ሀብቷ ደህና ነች ሀገራችን። ግን የመማር ችግር ይመስለኛል ዳያድና ኋላ ቀርን መንገድ የሚሰራልን ቻይናዎች ብዙዎቹ ሌሎች የውጭ ሀገሮች ናቸው። ኢትዮጵያ ይሄን አበረከተች ሲባል ሰምተን አናውቅም። በተለይ በዚህ በ19ኛው ክፍለ ዘመን ማለት ሞባይል የተሰራው በነጮቹ ነው፣ አውሮፕላን የተሰራው በነጮቹ ነው፣ ሶፍትዌር የሚሰራው በነጮቹ ነውና ተውድድር ውጭ እየሆንን ነው። ይሄ የሆነው ደግሞ ከትምህርት ጉድለት ነው ይባላልና ወደ ትምህርት ለማምጣት ይህን ትውልድ ምን መሰራት አለበት? በዚህ ከቀጠለስ እውን አዋጭ ይሆናል ወይ? ምናልባት አሁን ማቴሪያሊስት ሆኗል ትውልዱ የተሰራው በሆዱና በሆድ ብቻ እንዲሽከረከር የትም ይምጣ በአቋራጭ እንዲከብር ብልጭልጭ ነገር እንዲይዝ ሞተር እንዲይዝ መኪና እንዲይዝ ብር እንዲይዝ ምናምን ከሆድ ባልዘለለ መልኩ ነገን ተሻግሮ የሚያይ ሀገሪቱን በዲፕሎማሲ ሆኖ የሀገሪቱን ክብርና ጥቅም ከሌሎች ነጮቹ ጋር ተወዳድሮ ማስከበር የሚችል ጥቅሟን ማስከበር የሚችል ሉዓላዊነቷን ማስከበር የሚችል የሀገር ስሜት ያለው ትውልድ እንዴት ነው ማምጣት የሚቻለው? እንደ መምህር፣ እንደ ደራሲ፣ እንደ ማህበረሰብ ተቆርቋሪ እንዲያው ሶሻል ሚዲያ ላይም ኢንቮልቭ እንደሚያደርግ ሰው ምናልባት ሶሻል ሚዲያ አሁን በሶሻል ሚዲያ ነው ወጣቱ የሚገኘው እዛም ጋር እነዚህን ጉዳዮች ከመስራት አኳያ በዚህ ጉዳይ እንዴት ነው ይህን ነገር መቀየር የሚቻለው? እውን ይቀየራል ብለው ያስባሉን? ቅድም እኮ አነጋግረናል። መማር የባህሪ ለውጥ ነው ብለናል። አሁን ያልካቸው ነገሮች ሁሉ ሰው ሲማር ነው እኮ አካባቢ የሚለውጥ። አሁን እንዳልከው ምንድነው የትም ፍጩ ዱቄቱን አምጪ የሚባል ተረት አለ። አሁን ወጣቱ የሚፈልገው የትም ብሎ በአቋራጭ ገንዘብ ማግኘት ነው። ዛሬ አህያ ገዝተህ ጀሪካ ከጣና እየሸጥክ ገንዘብ ማግኘት እንጂ አስተማሪ ሆነህ ዛሬ እንዳልኩ ቅድም በርበሬ በሚሸጥ ተማሪ ፊት ቆመህ ማስተማር በጣም ከባድ ነው እና ዞሮ አሁን እንዳልከው ጣናን እንዳንጠቀም እኮ የተሰራብን ሴራ አለ። ከውጭ ራሳችን ሀብት እንዳንጠቀም ኢትዮጵያ እኮ በመሰረቱ የራሷ ፊደል ያላት በአፍሪካ ውስጥ አንድም ቀን ተደፍራ የማታውቅ ሉዓላዊነቷን አስከብራ የምትኖር ሀገር የእነ ሉሲና የእነ ድንቅነሽ ሀገር። በነገራችን ላይ ስለ መስታወት ታውቃለህ? መስታወት የፊት ማሳያ መስታወት የተሰራው ኢትዮጵያ ውስጥ ነው ታውቃለህ? ለመጀመሪያ ጊዜ ግን አይነገርም። ይሄ ለምን አፈልጉ ፈረንጆች ለመጀመሪያ ጊዜ መስታወትን የፈጠረች አሜሪካ ናት ማለት ኢትዮጵያ ነች። ይገርማል። ይሄን ከማመድ ሰለመ ከኢንጂነር ቅጣው እጅጉ
ንግግር የሰማሁት ነው። ይገርማል። እና ይህን ያህል የራሳችን ታሪክ የማንወድ ሩቅ አምላኪዎች ነጭ አምላኪ ሆነን እንጂ ለራሳችን ምሁራንም እኮ ክብር ስለሌለ ነው። አሁን የጠቀስከው ኢንጂነራውን በጣም ጥሩ ጭንቅላት ያለው ናሳን የሚመራ ሳይንቲስት ነበር። ለሀገሩ ግን ምን አበረከተ ብትለኝ አላስታውስም። የሚገርምህ ሳውዲ አረቢያ የምትባል ሀገር ታውቅ ከሆነ አንድ ወንዝ የላትም። ኢትዮጵያን ስትሄድ ግን በስምጥ ሸለቆ ብቻ 8 ሀይቆች አሉ። ትልልቅ ሀይቆች ስምጥ ሸለቆ የሚገኙ ከጣና በስተቀር ጣና ከስምጥ ሸለቆ ውጭ ነው። ትልቁ በአፍሪካ ታላላቅ ሀይቆች ከሚባሉት አንዱ ጣና ሀይቅ ነው። የሚገርም ይህን ይዘን ግን ጣና ሀይቅ የምንጠቀምበት ለበጎ ነገር አለ። አብዛኛው ተወሰነ ፐርሰንት እንቅስቃሴ ነው። የሽንት ቤት መወጣጫ ነው የምናደርገው። የሚያሳዝን ይህን አስተባብረን ይብን አሁን እዚህ አድማጭ ተመልካቾቼ የሚገኘው ጎንደር ከምትገኘው ጥንታዊቷ ከተማ ደልጊ ነው። ደልጊ ደግሞ የጣና ወደብ ነች። የጣና ወደብ ሆና እንኳን የውሃ ችግር አለ። አሁን እዚህ ወጣ ብዬ ማሳያቸው የውሃ ሰልፍ ነው ያለውና የውሃ ችግር አለ። ይገርማችኋል። እና እውን ይህ መሆንስ ነበረበት ወይ? እንደውም እዚህ መጽሐፉ ላይም ስለ ደልጊ በብዛት ደልጊን ተወዳታል ይመስለኛል። ማኔት በብዙ ጣና ይላል። እዚህ ላይ አሁን ለምሳሌ ዛሬ ግን የፍቅር አምላክ ጣና ዳር አምጥቶ እጁ ላይ ጥሎለት ነበር ይላል። እነዚህ ውሃ ቀጂዎች ባደናቅፏቸው ኖሮ ብዙ ማውራት በቻሉ ነበር። ዘውትር ቁርስ ከሚስተናገድበት ቁርስ ቤት ገብቶ ፉል አዘዘ። ረፈርፈድ በማለቱና ራብ ስለመረመረው አንቺ ህብስት ምን ነው ዘገየሽ? ገና ክኩን እየቀቀልሽ ነው እንዲህ አለ ብስጭት ብሎ ይላልና በየቦታው ስለ ደልጊ እድገት ይሰለሰላል። ኃይሉ የተባለው ገጸ ባህሪ በጣልቃ ገብነት መጽሐፍና ደልጊ ለአንተ ምንድን ነች ብዬ ልጠይቅ ይሆን ጋሼ? ደልጊ ለእኔ እንጃ። እንግዲህ አሜሪካውያን ሀገራቸውን በጣም ይወዳሉ። ዶናልድ ትራምፕን ይኸው ሲጋሪ ዶናልድ ትራምፕ እኮ በዚህ እድሜው ለሀገሩ ሲል ሌሎች ሀገሮች እንዴት እንትን እሱ ለሀገሩ ጥቅም ሲል ነው። እውነት ነው። እኛ ግን እንደ አለመታደል ነው ሀገራቸው የማይወዱ መሪዎች ነው የሚመሩ። ዞሮ እኔ ደልጊን በጣም ቢሰራባት ከአውሮፓ በላይ መሆን የምትችል ሀገር ናት። መልካም አስተዳደር ብታገኝ ማለት ነው። ዛሬ ደልጊን የሚመሯት እነማን ናቸው ብትለኝ ትንሽ ወደ ፖለቲካው ገብቼ ችግር ውስጥ እንዳንገባ እንጂ መምራት የሚገባቸው ሰዎች አይደለም። እውነት ነው። መስራት የሚገባቸው ሰዎች ቁጭ ብለው በማንም ስለ አንድ መሪ ያምጣል። አፍሪካዊ መሪ ሙጋቤ ነው። አፍሪካ ምሁራን በደናቁርት የሚመሩባት ሀገር ናት የሚል ነገር እና ይሄን እቀበለዋለሁ። እሱ ምን ይላል ሙጋቤ? የአፍሪካ ጉዳይ የሚያመጡ ተማሪዎች ይላል ማኔጅመንት፣ አስተዳደር ምናምን ይማራሉ አለ እና ቢ የሚያመጡት ኢንጂነሪንግ ይማራሉ፣ ኤ የሚያመጡት ሜዲሲን ይማራሉ፣ እነሱን ያስተዳድራሉ አለ። ዲ የሚያመጡት ደግሞ ወታደሮች፣ ፖሊሶች ይሆናሉ አለ። ኤፍ የሚያመጡት ጠንቋይ ይሆናሉ እና ህዝቡ ተሰልፎ እነሱ ጋር ይውላል። ሲዎች በተበሳጩ ጊዜ ማነው ዲ የሚያመጡት ወታደሮቹና ፖሊሶቹ መፈንቅለ መንግስት ያነሱና ሙሉን ሜዲሲን ምኑን የሚያስተዳድሩታል የሚል ታዋቂ ንግግር አላቸው። እና ማለት ምንድነው ምንም ያልተማሩት ናቸው አፍሪካን የሚመሯት። ያው የነጮችም ጣልቃ ገብነት ነው። አንዳንዴ ግን ደግሞ እዚህ ላይም ደልጊ ይላል። አንድ ቀን ኃይሉና ጓደኞቹ ጣና ዳር ከሚገኘው ደልጊ አንደኛ ደረጃ ትምህርት ቤት ገብተው የተጣጣፈ መረብ ኳስ ጨዋታ እያደረጉ ነበር እያለ ስለ ደልጊ ብዙ ነው የሚያወራውና ግን አንድ ነገር ኢቭን የተማረው ሳይሸሽም ወይ አሁን አንዳንዴ በጣም የተማሩ ሰዎች አሉ። ለምሳሌ ደልጊ በእኔ ኩያ እንኳን ብዙ አሉ። በጣም እስከ ዶክትሬት የተማሩ ውጭ ሀገር የሚኖሩ ሕክምናም የተማሩ ምናምን አሉ። እነዚህ ትምህርት ላይ ጥቂት የሚያመጡት ሙጋቤ ባላቸው መሰረት ሕክምና የሚማሩት ምህንድስና የሚማሩት ለምንድን ነው ወደ ስልጣን የሚፈሩት? እርሶን ጨምሮ ማለት ነው። አንድ ወቅት ከእንትኑ ደራረብኩት እንጂ ዘውዱ ማለደ ስሙን መጥራት እዚህ ላይ ይገባ ባላውቅም ይቅርታ አድማጮቼ የሚባል መሪ ነበር። እዚህ በጣም መልካም ሰው ነው። ይዘው ሊትል ቢት ማለት ነው እንግዲህ እንትኖቹ እንዳሉ ሆኖ እኔ መቆየት አልፈልግም ነበረ
በስልጣን ላይ ምናምን ብዙ ጥቂት ከባድ ነው። አስቀምጪው ይቅርታ። እና ግን ማንም ሲያበላሸው ከማይ ከውጭ ሁኜ እየተቃጠልኩም በመቆየትን እመርጣለሁ። ለቂቄ ሳየው ብዙዎቹ ያበላሹታል እና በተቻለኝ ባለኝ ክሎት እንትን ብል ይላል እና ለምንድን ነው አብዛኞቻችን የምንፈራው? አንዳንዴም እኮ ንቀን መተው፣ መሸሽ፣ ስልጣንን መፍራት፣ ኩርሲውን መፍራት። ኩርሲ ነው ያለ ቅድም ስናወራ ከስቱዲዮዎች። ይሄ ግን አንዱ ትልቅ ድክመት አይመስልህም? ማለት የተማሩት መራቃቸው በፐርሰንት ስናሰላው የተማሩ ሰዎች ትንሽ ናቸው። እንግዲህ ፐርሰንት ስናሰላው እንደምታውቁ 80 ምናምን ፐርሰንቱ ያልተማረ ነው። የተማሩት በቁጥር ትንሽ ናቸው። እነዛ ደግሞ የተወሰነ እንቅስቃሴ ሲጀምሩ ተቀባይነት አያገኙም። ለምሳሌ እንደው የኔን ወንድም ብነግርህ በአንድ ወቅት ቀበሌ ላይ ተሾመና ትክክለኛ ስራ ልስራ ብሎ ቢሞክር አልተሳካለትም። ምክንያቱም ያ የተለመደው ከኋላ የመጣ ነገር አለ። አንድ ሰው ስልጣን ሲይዝ በሙስና መሆን አለበት፣ ሲሻር ያልበላ ሲሻር ቆጫል እንዳል ነገር አለ። እንደዛ ያን ስለሚያስብ ሰው እንኳን አንተ ጥሩ አድርጌ ልግዛ ብትል እንኳን አይገዛልህም። ያን በመፍራት የተማሩ ሰዎች ብዙ ጊዜ ራሳቸውን የሚያሳድዱ ወደ ውጭ ነው የሚሄዱ። ለወደፊቱ ግን ይሄን ነገር ማውጣት እኔ ለምሳሌ አሁን በብዙ የፖለቲካ እንትኖች ሞክሬያለሁ። ትኮረኮማለህ። ከባድ ነው፣ አስቸጋሪ ነው። በዛ ምክንያት ይመስለኛል እስኪ እንዳይደክማቸው አሰልችም ላለማድረግ እንዲያው ተድሮ መዝሙሮች አንዱ መዝሙር በጣም ነው ወድ ባይዘው ያ አቁምልኝ እና አይደለም ችግር የለም።